የተወዳችሁ ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዝኦ ለአዳም ሰላም እሚዜስ ኮነ ፍስሐ ሰላም። እንግዲህ ዛሬም አዲስ ርዕሰ ጉዳይ እንዴት አጀንዳ ይዤ መጥቻለሁ። ይሄኛው አጀንዳ ደግሞ ከዚህ ከፍኖተ ጽድቅ ጋር የተገናኘ መረጃ ነው። መምህራን የፍኖተ ጽድቅን እንዲሁም የታድሶ መናፍቃንን እንቅስቃሴ ጋድ እየገለጹት ይገኛሉ። ከኚህ መምህራን መካከል መጋቢ ሃይማኖት መምህር ተስፋዬ ሞሲሳን ጨምሮ ሌሎች መምህራንም እውነትነቱን እየገለጡ ድብቅ አጀንዳውን ተሐድሷዊ እንቅስቃሴውን እያሳወቁ ይገኛሉ። ይህች ቤተክርስቲያን በብዙ መከራ ውስጥ ያለፈች ናት። አሁንም በዛ ውስጥ አለች። ቢሆንም ቤተክርስቲያን የሚመስሉ የቤተክርስቲያን ቀለም ያላቸው ነጠላ የለበሱ የውስጥ ተኩላዎች፣ የሌሊት ወፎችን የተመለከትን እንዲሁም ደግሞ የጭቃ ውስጥ እሾችን እያየን እንገኛለን። በመሆኑም በአንድ ወቅት ቅዳሴ ላይ ነበረ አንድ መምህር ሙሉ ወንጌል ከቅዳሴ በኋላ እንገናኝ እስከ ማለት የደረሰበትን ደረጃ ነበረ በማለትም በተለያዩ ሚዲያዎች ላይ መረጃዎችን ያወጡ ይገኛል። መምህራን ስለ ፍኖተ ጽድቅ እንዲሁም ስለ ታድሶ እንቅስቃሴ ምን አሉ? የተጋለጠው ድብቁስ አጀንዳ ምንድን ነው የሚለውን ነው ዛሬ የማሳያችሁ። ታዲያ ላይክና ሼር በማድረግ ትብብር አጋርነታችሁን አሳዩ እያልኩኝ እኔ በቀጥታ ወደ ያስኩት መረጃ አመራለሁ። ጠዋት ከቅዳሴ በኋላ ሙሉ ወንጌል ኮንፈረንስ ስላለ ሂዱ ብሎ ቄሱ ማስታወቂያ የሚናገርበት ደረጃ ላይ ደርሰን ነበር ነው። ቤተክርስቲያንን የማያውቅ አንድ ምዕመን ከብዙ ሴቶች መካከል እናቱን እንደማይለይ ሰው በወቅቱ የተናገሩትን አባትም ላይ ለመወያየት ቀጠሮ ይዟል። እንደ መምህር የሚጠብቁት ነገር አለ። እኔ ኦርቶዶክስ ነኝ ብሎ በዚህ ስም ተሸፍኖ የመጣ ጽንፈኛ ፕሮቴስታንት ማለት ነው። ክርስቲያኒቷ አሁናዊ ሁኔታ በትክክል የተሐድሶውያኑን እንቅስቃሴ የመገዳደር አቅም አለው ወይ? በነገራችን ላይ የተሐድሶ አንዱ ከባድ ይሉኝታ ቢስነትና በጣም ደረቅ ሐሰተኞች ነው። በቅዳሴያችን ጸሎት የተቀመጠው የነገስታቱን ልቡና መልስ እንጂ አጥፋው የሚል የለም። ፍኖተ ጽድቅ እናንተን ሰው እንዲቀበለው ተጠቅሞባችኋል ልንል እንችላለን። በዚህ ደረጃ ቤተክርስቲያን እየረበሹ ከመኖር እኔ የምለው አርፈው ምዕመን ሆነው ቢኖሩ ለእነሱ የተሻለ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መታደስ ያስፈልጋታል የሚሉ ድምጾች ከቤተክርስቲያኗ ውስጥ ወይም ደግሞ ከልጆቿ ወጥተው እንደነበር ይታወቃል። ከዛ በኋላም ግን ከቤተክርስቲያን ተወግዘው እንደወጡም እንዲሁ ይታወቃል። ከቅርብ ጊዜ ወዲህ ግን ያ እንቅስቃሴ እንዳላቆመና አሁንም በስፋት እንዳለ የሚያመላክቱ ጉዳዮችን እያየን እንገኛለን። ከዚህ ጋር በተያያዘ እንግዲህ ከቤተክርስቲያኗ መምህር ጋር ዛሬ ቆይታ እናደርጋለን። በእርግጥስ የታድሶ እንቅስቃሴ አሁንም አለ ወይ? ቀድሞ የነበረው የታድሶውያን እንቅስቃሴ ምን ይመስል ነበርና ሌሎችም ተያያዥ ጥያቄዎችን እንዲመልሱልን መጋቢ ሃይማኖት መምህር ተስፋዬ ሞሲሳን ጋብዘናቸዋል። ከእሳቸው ጋር ሰፋ ያለ ቆይታ እናደርጋለን። ይቅርታ አላሉ። ይቅርታ ጠይቀዋል ብላችሁ የምትሉ ይቅርታ አላሉ። እኛ አውቀን ያቀረብንላችሁ ምዕመናኑ እንደው ጅል ይመስሎታል እንዴ? ይቅርታው ፈጽሞ መጽተት ስለሌለበት ነው የምነግሩት አስረድቼ። ይሄ ሁሉ ኦርቶዶክሳዊ ጅል ይመስሎታል እንዴ? እግዚአብሔር ምን ጊዜም ይቅርታ ይሰጦታል፣ ንስሐ ይሰጦታል። እርሱ አልተጸጸቱም ነው የኛ ጥያቄ። አሁን ይቅርታው ይቅርታ አይደለም። ዳህጸ ልሳን ቢሆን ኖሮ ይቅርታ አጠያየቃቸው የምር ይሆን ነበር። እኛና እኛን መሰሎቹን ሚዲያ ላይ ወጥተን እንዲህ አይነት ሕጸጾችን አውጥተን በአደባባይ የተናገርነው በውስጥ አናግሩኝ ብለውናል። አባቴ እርሶ ያንን ቪዲዮ ከመልቀቁ በፊት ለምን በውስጥ አያዋሩ ነው? ኦርቶዶክሳዊ ሚዲያ ቻናሎች እንደሆነ እናያውቃለሁ አይደለም? መነኩሴ ፖለቲከኛ ደግሞ ጫካይ ነው። እውነት የምነግራችሁ አንደበታችሁ ራሱ ሰብሰብ አይልም። ምን ነው ሰከን ቢል ለእናንተስ? ይቅርታዎትም የውሸት ነው። ያኔም የተናገሩት ራስዎት ነው። ሲጀምሩ የተማሩ ኖት፣ በደንብ ያውቃሉ። እንደውም ከነበሩት ይሻላሉ የሚባሉት እርሶ ኖት። ይሻላሉ የሚባሉት ብዙዎች የወዶት ነበር። በነገራችን ላይ ብዙ ሰው የወዶት ስለነበረ ስላጨበጨብን ሲሳሳቱ ዝም እንላለን ማለት አይደለም። አቡነ ገብርኤል ላይ መጥቶ ግድያ ፍጸማ ሙከራ ተደረገባቸው። እሳቸው ኦሮሞ ነው፣ ለኔ ኦሮሞ አይደሉም። እኔ ንግግር ከመናገራቸው ይሄ መረጃ ከመውጣታቸው በፊት ጉልበታቸው ስር ውድቅ ብዬ መስቀላቸውን የምሳለም አንድ ተራ ምዕመን ነኝ። ላሳያቸው የንግግራቸው ሙሉ መግለጫቸው። እመቤታችን ቤዛ አትባልም፣ የስቅለት ዕለት ያቀረብኩት ነው። በዚህ ምክንያት ከአውዲ ውጪ ተተርጎመብኛል፣ ጦርነት እየተቀሰቀሰብኝ ነው ይላሉ። ክላሽ ይዞ መጡቦት፣ ፈንጂ ያጠመዱቦት። ከየትኛው እዝ ነው የተላከቦት? የመከላከያ ነው ወይስ ጫካ ያሉት ነው የተላከባችሁ? ስተዋል ነው የኛ ጥያቄ። የሳቱት ደግሞ በአደባባይ ነው፣ በሚዲያ ነው የለቀቁት። ያውም
ፋሲካን ትንሣኤን ለማጨለም ለመጣር የጣሩበት በጣም አደገኛ ቀን ላይ ካሁን በኋላ ስለ ቤተ ክርስቲያናችን ጥብቅና ምቆም ሁላችንም ነን። እዚህ እንደውም ስላሳየኖት አባታችን ስላሳየኖት ልጆቼ እኔ ተሳስቼ አመለጠኝ አጠፋው ንስሐ ልገባ ነው እናንተንም ይቅርታ እኔም እግዚአብሔርን አምላክ ንስሐ ልገባ ይቅርታ ልጠይቅ ብለው እንደው ሱባኤ ቢይዙ ለራሶ ለኛ ለራሶ እኮ በሊቃነ ጳጳሳት ደረጃ አወዛጋቢ ትምህርት እያስተማሩ ያሉ አባቶች አሉ። አቡነ ገብርኤል ብቻ አይደሉም። ብፁዕ አቡነ ባርናባስ ከዚህ በፊት ኢየሱስ አማላጅ ነው ብሎ አስተምረዋል። እዚሁ ቦሌ መድኃኔዓለም አውደ ምሕረት ላይ ህዝቡን ግራ እስኪያጋቡ ድረስ አስተምረዋል። እኔ አሁን ቅዱስ ሲኖዶሱ የአቡነ ገብርኤልንም ጉዳይ ሲያይ እንዲህ አይነት ትምህርቶችን የሚያስተምሩ አባቶችን ቁጭ አድርጎ ካልሆነ በነገራችን ውሳኔ ያስፈልጋል። ይሄ በትክክለኛው መንገድ የኦርቶዶክስ አሁን በርናባስ ከአህያ ስጋ ጋር በጣም መነጋገሪያ የነበረበት ነው። ይሄ ስጋ የአህያ ስጋ ይበላል። እሱ በጣም የወረደ ትምህርት ነው። እሱ እኮ ምንም ዝግባ የሚባል አይደለም። ነገረ ክርስቶስ ላይ አሜሪካ ሆነው እዚህም ኢትዮጵያ መጥተው አሁንም በነገራችን አቡነ ገብርኤል ሲያስተምሩ ነበሩ። ቁጭ ብሎ እሳቸው አቡነ ባርናባስም ነበሩ። ዘፍኖተ ጽድቅ አዳራሽ ላይ እንዴት ተመጋገቡ ለኔ። አዎ ይሄ ትምህርት ሰጥቶ አቡነ ባርናባስም ነበሩ። ይሄ ትምህርት ሰጥ እዛ ቪዲዮ ላይ እኮ አለ። ይሄኛው ትምህርቱ በነገራችን ይሄ ሌላኛው ክፍል አለ። አቡነ ባርናባስ ያሉበት ትምህርት አለ። አቡነ ጥያቄ እንዳልወጣ እንጂ ቅርታ ከነሳው ለጥያቄ እንዳልወጣ እንጂ እነዚህ አሁን የተጠቀሱ ስማቸው አባቶች የእውቀት ማነስ ችግር እንደሌለባቸው ነው የሚነገረው። ቤተክርስቲያኑ በጣም የተማሩ በነገራችን ከሚባሉት ናቸው። ስለዚህ ወንብለው አሁን ከአውዳችን እንዳንወጣ እንጂ አቡነ ባርናባስ አባ ወልደ ትንሣኤ ተብለው በነበሩበት ጊዜ ማህበረ ቅዱሳን ስመ ጽድቅ ላይ ወጥተዋል። ቱሃን በልተን ብንቀድስ ችግር የለውም የሚል ገና ሞኖክሲ ሆነው ኦልሞስት እኮ ለውግዘት በተቃረቡበት ነው እንግዲህ ሲኖዶሱ መከፈል ምናምን ጳጳስ አድርጓቸው ዛሬም ያን ትምህርታቸውን ይዞ ነው ያሉት። ስለዚህ ዕውቀት ማነስ ሳይሆን በፍጹም የዕውቀት ማነስ ነው ይሄንን ማደናገር እየሰሩት ያሉት። ኧረ በደንብ ይሄ ምንም ጥያቄ የለውም። እኔ የዕውቀት ማነስ አቡነ ባርናባስም ጋር አቡነ ገብርኤልም ጋር አለ ብዬ አላምንም። እንዴ የዕውቀት ማነስ እንዴት ይሆናል? ይሄ ቱሃን በልተን ብንቀድስ ችግር የለውም ከዕውቀት ጋር ይገናኛል? ይሄ እኮ ሆን ብሎ ቱሃን በልተ ክርስቶስን ስጋና ደም ብትቀበል ችግር የለውም የሚል ጳጳስ ቤተክርስቲያኒቷ ተሸክማ አጀንዳ አድርጋ መዋየት ሲገባት ኋላ ምንኩስና ነበር፣ አሁን ጳጳስ ሆኖ ኢየሱስ ክርስቶስ አማላጅ ነው ብሎ ያምናሉ። አሁን አቡነ ባርናባስ ይሄ ቤተክርስቲያኒቷ ትምህርት ነው አይደለም። ይሄን አጀንዳ አድርጎ መዋየት አለበት ሲኖዶሱ። አባ ገብርኤልን ጉዳይ ሲይዝ ይሄን የመሳሰሉ ጉዳዮችን ይዞ አብሮ መዋየት መቻል አለበት። ይሄ ግድ ስለሆነ ማለት ነው። ስለዚህ ውጭ ያለው ሰዎች የሚያራግቡት እኔ ሁለት ጉዳይ ይመስለኛል። አንደኛ ቤተክርስቲያኒቷ ሀዲዷ ስታለች ለማስባል ይሄው ትልልቅ አባቶቻችሁ እንኳን ይሄን ነው የሚጠቀሙት። እናንተ እንዲህ አትሉም እያሉን ነው። በነገራችን አትሉም እንዲህ አታስተምሩ። እኛ አንተ እየኖርክበት ያለውን እያስተማርክ ያለውን ሕያው በሆነው መስዋዕቱ በቅዳሴው እያሳየ ያለውን ትምህርት ዛሬ አይ ክርስቶስን ኦርቶዶክስ ቤዛ አትልም፣ ቤዛ ድንግል ማርያምን የክርስቶስን ቤዛነት ለድንግል ማርያም ሰጥታለች። አይን ያወጣው ውሸት ነው ይሄ ምዕመናንን ለማደናገር የሚጠቀሙ። ሁለተኛ እነዚህ ሚዲያዎች ላይ ሌሎችም አሉን ነው እዛ ውስጥ መዋቅር ውስጥ እንዲህ አይነት ስራ የሚሰሩ ሌሎችም ሰዎች አሉን ነው። ቤተክርስቲያኒቷ በነገራችን እኔ ወደፊት በሰፊው ስለ ተሐድሶ እንቅስቃሴ አሁን ያለበትን ሁኔታ ስናይ እጅግ አስፈሪ ነው። በነገራችን አጀንዳችን ውጭ ያወጣናል እንጂ በመዋቅር ውስጥ ያሉ ከቤተ ክርስቲያኒቷ ደሞዝ የሚበሉ ውድና ክብራት ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። እንደዚህ አይነት ከቤተ ክርስቲያን ውስጥ ሆነው የቤተ ክርስቲያን እሾ ራስ ምታት የሆኑትን አካላት እናጋልጣለን። ቪዲዮ አስደግፈን ነው፣ ግን ያ ሁሉ የሚሆነው ታዲያ እናንተ ስትደግፉን ነው። ላይክ አድርጉ፣ ሼር አድርጉ። እንዳላችሁ በያሮስ 2 አንዲት ርዕሰ ጉዳይ ለ10-15-20 ደቂቃ ብቻ ይዘን እንመጣለን። 7 ሰዓት ምሽት 1 ሰዓትና ምሽት 5 ሰዓት እስከፍቱ እኛን የምታገኙ ነው የሚሆነው። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው። ተሰነባበትን።